የክሪፕቶ ገበያው ደም እየለበሰ ነው። ከ480 ሚሊዮን ዶላር በላይ ኪሳራ ሊኩዊዴት ሆኗል። ግን ሀብታሞች በድብቅ እየገዙ ነው። ለምን? አሁን ላይ ገበያው ኤክስትሪም ፊር ወይም ከፍተኛ ፍርሃት ውስጥ ነው። የኤምቲ ጎግስ 79000 ቢትኮይን ሊለቀቅ ነው የሚለው ዜና ኤፍዩዲ ፈጥሯል። ግን አትርሱ፣ ትላልቅ ባንኮች እንደ ሲቲ እና ሞርጋን ስታንሊ አሁን ወደ ገበያው እየገቡ ነው። አሁን የምንጠቀመው ስትራቴጂ ሄጅ ትሬዲንግ ነው። ቪዲዮውን ሴቭ አድርጉት። በመጀመሪያ ፓራዳይም ለኤአይ ፕሮጀክቶች 1.5 ቢሊዮን ዶላር እያዘጋጀ ስለሆነ የኤአይ ኮይኖችን ስፖት ላይ እንገዛለን። በሁለተኛ ደረጃ ደግሞ ቢትኮይን ድንገት ቢወርድ ኪሳራችንን ለመሸፈን በትንሽ ሪስክ ፊውቸርስ ላይ የቢቲሲ ሾርት ፖዚሽን እንከፍታለን፣ ወይንም ወርቅ ቶክን የሆነውን PAXGን እንገዛለን። የትሬዲንግ ወርቃማው ህግ $100 አካውንት ካለህ በአንድ ትሬድ ከ1 እስከ $3 ብቻ ነው ሪስክ ማድረግ ያለብህ። ያለ ስቶፕ ሎስ መግባት ራስን ማጥፋት ነው። መቼ እንደምትገቡ ኤንትሪ፣ ስንት ፐርሰንት ላይ ስቶፕ ሎስ እና ቴክ ፕሮፊት ማድረግ እንዳለባችሁ ለስካልፕ፣ ለዴይ እና ለስዊንግ ትሬድ የሚሆኑትን ትክክለኛ ቁጥሮች ቴሌግራም ቻናሌ ላይ ፖስት አድርጌዋለሁ። ሊንኩ ፕሮፋይሌ ላይ አለ። አሁኑኑ ጆይን በሉ።